ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለሳምንቱ መጀመሪያ ለተሰኞ ሐምሌ 27 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁን ትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁን ቆዩ። 800 ሚሊዮን ህይወት ባንድ ጀንበር ኢትዮጵያ ለዓለም ያበረከተችው ተጨማሪ ስጦታ። ዛሬ ሐምሌ 27 ቀን 2018 ዓ.ም የኢትዮጵያ ፀሐይ ስትወጣ ኢትዮጵያውያን አዲስ ታሪክ ጽፈናል። እንደ ሀገርና እንደ ህዝብ አንድ ላይ ቆመን ባንድ ጀንበር 800 ሚሊዮን ችግኞችን በመትከል የዓለምን ክብረ ወሰን በድጋሚ በማደስና የምድርን ሳምባ የበለጠ ንጹህ አየር እንዲተነፍስ በማድረግ ድል አድርገናል። ይህ ክስተት ከቁጥር ባለፈ የኢትዮጵያውያን ተፈጥሮን የማከም የመጠበቅና ለቀጣይ ትውልድ አረንጓዴና ለምለም ሀገር የማስረከብ ጽኑ ቃል ኪዳን ማረጋገጫ ነው። ወደ ነገው ታላቅ የታሪክ መድረክ ከመሸጋገራችን በፊት ዛሬ ላይ ሆነን ትናንትን መቃኘት ተገቢ ነው። በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ አነሳሽነት የአረንጓዴ አሻራ መርሃ ግብር ሲጀመር ዓላማው የኢትዮጵያን የደን ሽፋን ማሳደግ፣ የአየር ንብረት ለውጥን መከላከልና የምግብ ዋስትናን ማረጋገጥ ነበር። በወቅቱ በአንድ ጀንበር 350 ሚሊዮን ችግኞችን በመትከል ዓለምን ጉድ ያሰኘንበትና ጉዟችንን በይፋ የጀመርንበት ዓመትም ነበር። በ2015 ዓ.ም ደግሞ ይህንኑ የራሳችንን ሪከርድ በማሻሻል በአንድ ጀንበር ከ500 ሚሊዮን በላይ ችግኞችን ተክለናል። በ2017 ዓ.ም በአንድ ጀንበር ከ714 ሚሊዮን በላይ ችግኞችን በላይ ተክለን የማይቻል የሚመስለውን ታሪክ ጽፈን ለዓለም አሳይተናል። በዛሬው ዕለት ደግሞ በተደመረ አቅምን ወጥተን በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ራዕይ አሳክተናል። ይህ ራዕይ የሀገራችንን የግብርና ባለሙያዎች፣ የመንግስት ሰራተኞችን፣ ወጣቶችን፣ እናቶችንና አባቶችን በአንድ ልብ ያስተሳሰረ ነው። ለዚህ ዝግጅት የግብርና ሚኒስቴር ባለሙያዎች የችግኞቹን አይነት በጥንቃቄ መርጧል። በዚሁ መሰረት ከተተከሉት ችግኞች መካከል የፍራፍሬ ችግኞች፣ አግሮ ፎረስተሪ፣ ፓፓያ፣ አቮካዶ፣ ማንጎና አፕልን የመሳሰሉ የምግብ ዋስትናን የሚያረጋግጡና ለአርሶ አደሩ የኢኮኖሚ አቅም የሚፈጥሩ የሀገር በቀል ዛፎች እንደ ኮሶ፣ ዋንዛ፣ ጽድና ዝግባ ያሉ ስነ ምህዳራችንን የሚጠብቁ የእንስሳት መኖና የጥላ ዛፎች የተራቆቱ መሬቶችን መልሰው የሚያለመልሙና አፈርን ከእጥበት የሚከላከሉ ይገኙባቸዋል። በዛሬው ዕለት ማለዳ ከራስ ዳሽን ተራሮች እስከ ኦጋዴን በረሃዎች ከሶፍመር ዋሻዎች እስከ ዳሎል አቅራቢያ ያሉ ኢትዮጵያውያን በያሉበት ቦታ ላይ በገቢር አስደናቂ ታሪክም ጽፈዋል። 800 ሚሊዮን ችግኞች ማለት 800 ሚሊዮን አዳዲስ ህይወቶች ማለት ነው። ይህ ትውልድ የጦርነትና የድህነትን ታሪክ ወደ ጎን ትቶ የልምላሜና የብልጽግና ታሪክ እየጻፈ መሆኑን ለዓለም ያሳየበት ታላቅ አውድማ ነው። በአንድ ጀንበር 800 ሚሊዮን ችግኞችን በመትከል የዓለምን የአየር ንብረት ትግል ወደ አዲስ ከፍታ ተሸጋግሯል። ዛሬ ተገናኝተናል፣ አሻራችንን አኑረናል፣ በጋራ ተስፋን ተክለናል። በሲንጃህ ከተማ መግቢያው በተፈጸመ የድሮን ጥቃት 1311 የጽንፈኛው ህወሓት የብርጌድ አባላት ከጥቅም ውጪ መሆናቸው ተገለጸ። በጀበል ሞያ አቅጣጫ የተንቀሳቀሰ አንድ የጽንፈኛው ህወሓት የእግር ኃይል ብርጌድ ከባድ የድሮን ጥቃት አስተናግዶ ከጥቅም ውጪ መሆኑ ተዘግቧል። በትናንትናው ዕለት ሐምሌ 26 2018 ዓ.ም በሱዳን ናይል ግዛት ጀበል ሞያ አካባቢ ከሚገኝ የጦር ግንባር ተነስተው ወደ ሸረሪና በማምራት ላይ የነበሩ የጽንፈኛው ህወሓት አርሚ 7 ኮር 2 አባል የሆኑ የብርጌድ ተዋጊዎች በተሳፈሩባቸው መኪኖች ላይ በተፈጸመ የድሮን ጥቃት ሙሉ በሙሉ ከጥቅም ውጪ መሆናቸው ተዘግቧል። እንደ መረጃው ገለጻ ከሆነ ጥቃቱ የተፈጸመው በሲንጃህ ከተማ መግቢያ አካባቢ ነው። በደረሰው የድሮን ጥቃት በአጠቃላይ 1311 የጽንፈኛው ህወሓት የብርጌድ አባላት ሙሉ በሙሉ ከጥቅም ውጪ ሆነዋል ተብሏል። ጥቃቱ ከደረሰ በኋላ ከባድ ጉዳት የደረሰባቸውን የጽንፈኛው ህወሓት ተዋጊዎች ወደ ሕክምና ተቋማት ለማድረስ ከመሞከር ይልቅ የከተማዋ ነዋሪዎች ታጣቂዎች የታጠቁትን ጦር መሳሪያ ወደ መግፈፍ መሰማራታቸው ተገልጿል። ጽንፈኛው ህወሓት በሀገር መከላከያ ሰራዊት ሐምሌ 25 2018 ዓ.ም ድንገተኛ ጦርነት ቢከፍትም ጀግናው የኢትዮጵያ መከላከያ ሰራዊት ድሉን አስጠብቆ በመጓዝ ላይም ይገኛል። የሻዕቢያ ሰራዊት አዛዦች በምስራቃዊ ዞን ዛላምበሳ ከተማ መግባታቸው ተገለጸ። በምስራቃዊ ዞን ጉሎ መከዳ ወረዳ ዙባን ህንጻ አካባቢ ከፍተኛ ቁጥር ያለው የኤርትራ ማለትም ሻዕቢያ ሰራዊትና የሰራዊት አዛዦች ትናንትና ሐምሌ 26 2018 ዓ.ም ሲገቡ በጽንፈኛው ህወሓት አመራሮች፣ ወታደራዊ አዛዦችና ታጣቂዎች ከፍተኛ አቀባበል ተደርጎላቸዋል። በኢትዮጵያ ህገ መንግስታዊ ድንበርና ሉዓላዊ ግዛት ውስጥ ያልተፈቀደ የባዕድ ሀገር ሰራዊት መግባትና ከሀገር ውስጥ አካላት ጋር መደራደር የሀገሪቱን ሉዓላዊነት በግልጽ የሚጥስና ከፍተኛ ቀጠናዊ ስጋት የሚፈጥር ክስተት መሆኑ ይታወቃል።
ይታወቃል። በኢትዮጵያ ሉዓላዊ ግዛት ትግራይ ክልል በምስራቃዊ ዞን ጉሎ ሙኸዳ ወረዳ ዛላምበሳ ከተማ ዙባን ህንጻ አካባቢ ከፍተኛ ቁጥር ያለው የሻዕቢያ ኃይል ሰራዊት ወደ አካባቢው የገባ ሲሆን የሻዕቢያ አዛዦችን በስፍራው ሲገቡ በጽንፈኛው ህወሓት ፖለቲካዊ አመራሮች፣ ወታደራዊ አዛዦችና ታጣቂዎች በኩል ከፍተኛ አቀባበል ተደርጎለታል። በአካባቢው እየታየ ያለውን የኢትዮጵያ ሉዓላዊነት የደፈረ ወታደራዊ እንቅስቃሴና ሊፈጠር የሚችለው ስጋት ተከትሎ የትግራይ ክልል ወጣቶች ለደህንነታቸው ሲሉ አስፈላጊውን ጥንቃቄ እንዲያደርጉም ጥሪ ቀርበዋል። ይህ በድንበር አካባቢ እየታየ ያለው ወታደራዊ እንቅስቃሴና የባዕድ ኃይላት ጣልቃ ገብነት የሚከተሉትን ከባድ መዘዞች ሊያስከትል እንደሚችል የፖለቲካና ወታደራዊ ተንታኞች ያሳስባሉ። ማንኛውም የውጭ ሀገር ሰራዊት የኢትዮጵያን ድንበር ጥሶ መግባቱና በግዛቷ ውስጥ ወታደራዊ እንቅስቃሴ ማድረጉ የኢትዮጵያን ሉዓላዊነት በግልጽ የሚጥስ ተግባር ሲሆን ይህም የማዕከላዊ መንግስቱን የድንበር ማስከበር ስልጣን የሚፈታተንም ሆኗል። ከህገወጥ ስብሰባዎችና የውጭ ባዕዳን ኃይላት አጋርነት መፍጠር የሚደረጉ መሰል እንቅስቃሴዎች በትግራይ ክልል የተገኘውን አንጻራዊ ሰላም የሚያደፈርሱ ከመሆናቸውም በላይ የፕሪቶሪያውን የሰላም ውል መርሆች የሚጥሱና ድጋሚ ግጭት ሊቀሰቅሱ የሚችሉ እንደሆኑም ተንታኞች ይጠቁማሉ። በድንበር አካባቢ የባዕድ ሰራዊት መከማቸትና ያልተረጋገጡ ወታደራዊ ንክኪዎች በአካባቢው ነዋሪዎች ላይ ከፍተኛ ስጋትና ስነ ልቦናዊ ጫና የሚፈጠር ሲሆን ይህም የአካባቢው ማህበረሰብ ዳግም ለሞት ለጉዳትና ለስደት እንዲዳረግም በር ይከፍታል። በአፍሪካ ቀንድ ያለው ውስብስብ ጂኦፖለቲካዊ ሁኔታ ግምት ውስጥ በማስገባት መሰል እንቅስቃሴዎች ቀጠናዊ ቁርሾችን በመቀስቀስና የቀጠናውን ሀገራት ወዳልተፈለገ ወታደራዊ ግጭት ሊስቡ የሚችሉበት አጋጣሚ ሰፊ እንደሆነ እየተነገረም ይገኛል። ይህ በእንዲህ እንዳለ ጽንፈኛው የህወሓት ቡድን ታንኮችንን በተሽከርካሪዎች ላይ የተገጠሙ ዙ-23 ጸረ አውሮፕላን መድፎችን ጨምሮ ከባድ የጦር መሳሪያዎች ወደ ራያ ግንባር ከትናንትና ሐምሌ 26 2018 ዓ.ም ጀምሮ እያዘዋወረ መሆኑም እየተነገረ ይገኛል። ለጥፋት ኃይል ሊተላለፍ የነበረ የጦር መሳሪያ በኮምቦልቻ ከተማ ፖሊስ ተያዘ። በኮምቦልቻ ከተማ አስተዳደር ፖሊስ በተደረገ የተቀናጀ ክትትልና ፍተሻ በህገወጥ መንገድ ሲጓጓዝ የነበረ የጦር መሳሪያ፣ የጥይት ካዝናና የመከላከያ ሰራዊት የደንብ ልብስ ከ3 ተጠርጣሪዎች ጋር በቁጥጥር ስር መዋሉን የከተማው ፖሊስ አስታውቋል። እንደ ፖሊስ ገለጻ ህገወጥ እንቅስቃሴው በቁጥጥር ስር ሊውል የቻለው ከህብረተሰቡ በደረሰ ጥቆማና በተደረገ አፋጣኝ ክትትል ነው። መነሻቸውን ከደቡብ ወሎ ዞን ሳይንት ወረዳ ያደረጉት ተጠርጣሪዎች መሳሪያውንና አልባሳቱን በቦርኮና ክፍለ ከተማ የጎፍ ቀበሌ ልዩ ቦታው እልክቤ በተባለ አካባቢ ምሽት 2 ተኩል አካባቢ ሰሌዳ በሌለው ባጃጅ ሲያጓጉዙ እጅ ከፈንጅ ተይዘዋል። በፍተሻው ወቅትም 9 ታጣፊ የክላሽንኮቭ መሳሪያዎች፣ 16 የክላሽ ካዝናዎችና 3 የመከላከያ ሰራዊት የደንብ ልብስ ማለትም ዩኒፎርሞች ተይዘዋል። በድርጊቱ የተጠረጠሩት ጥላሁን ጌታ አድማሱ፣ መኮንን ካሳ ደምሴና ሲሳይ ወርቄ የተባሉ ግለሰቦች የተያዙትን እቃዎች ለጠላት ኃይል አሳልፈው ለመስጠት ሲያጓጉዙ እንደነበር የተገለጸ ሲሆን በአሁኑ ወቅት በቁጥጥር ስር ውለው አስፈላጊው የፖሊስ ምርመራ እየተካሄደባቸው ይገኛልም ተብሏል። የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ ህብረተሰቡ ለአካባቢው ሰላምና ጸጥታ መረጋገጥ ያሳየውን ቀናኢነትና ያደረገውን ጥቆማ መስግኖ መሰል ህገወጥ እንቅስቃሴዎችን በመታገል በኩል የሚያደርገውን አጋርነት አጠናክሮ እንዲቀጥል ፖሊስ ጥሪ አቅርበዋል። ታንዛኒያ የመጀመሪያዎቹን በሀገር ውስጥ የተገጣጠሙ አውሮፕላኖችን ወደ አገልግሎት አስገባች። ታንዛኒያ በሀገሯ አቪዬሽን ታሪክ አዲስ ምዕራፍ የሚከፍት ትልቅ ስኬት አስመዝግባለች። በሞሮጎሮ የሚገኘው የኤርፕላንስ አፍሪካን ሊሚትድ ኤኤል የማምረቻ ማዕከል የተገጣጠሙት 3 ስካይ ሊደር 600 የተሰኙ ቀላል አውሮፕላኖች በጁሊየስ ኔሬሬ ዓለም አቀፍ አውሮፕላን ማረፊያ የመጀመሪያውን የበረራ ሙከራ በስኬት አጠናቀው ወደ ስራ ገብተዋል። የስካይ ሊደር 600 አውሮፕላን ለአጭር ርቀት ጉዞዎችና ለንግድ በረራዎች የተዘጋጀ ባለ 2 ወንበር አውሮፕላን ነው ተብሏል። በመደበኛ የነዳጅ አይነት ማለትም ፔትሮል የሚሰራ በመሆኑ የነዳጅና የጥገና ወጪውን እጅግ ዝቅተኛ ያደርገዋል። ይህም ለቀጠናው የአየር ጉዞ አማራጭ ተነባቢነትን ይፈጥራልም ተብሏል። ፕሮጀክቱ ከቼክ ሪፐብሊክ መሐንዲሶች ጋር በትብብር የተሰራ ሲሆን በርካታ የታንዛኒያ ወጣቶች በአቪዬሽን ቴክኒክ አሰልጥኖ የስራ ዕድልም ፈጥሯል ተብሏል። ታንዛኒያ በዚህ ብቻ ሳትወሰን ለግብርና አገልግሎት የሚውሉ ስካይ ሊደር 500 ሞዴል አውሮፕላኖችን ጨምሮ ሌሎች ተጨማሪ አውሮፕላኖችን በሀገር ውስጥ የማገጣጠም እቅድም እንዳላት ተገልጿል። ይህ እንቅስቃሴ ታንዛኒያ በምስራቅ አፍሪካ የአቪዬሽን ማኒፋክቸሪንግ ማዕከል ለማድረግ የሚደረገው ጥረት ያፋጥንላታልም ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ